በዚህ ቱቶሪያል ቪዲዮ የምንመለከተው ስለ ኮንትራክት ማኔጅመንት ነው። በቅድሚያ የምንመለከታቸው በኮንትራክት ማኔጅመንት ውስጥ ያሉትን አክተሮች ወይም ደግሞ ሮል አሳይን እናደርጋለን። እሱን እንዴት አሳይን እንደምናደርግ በዚህ ቱቶሪያል እንመለከታለን። እንዲሁም ደግሞ አፕሩቫል ሲስተም ሴቲንግ ወይም ደግሞ አፕሩቫል ሴቲንግ ማን ምን አፕሩቭ ያደርጋል፣ የተዘጋጀውን ኮንትራክት ሰነድ ማን አፕሩቭ ያደርገዋል፣ ማን ሳይን ያደርገዋል የሚለውን በዚህ ቱቶሪያል ቪዲዮ ምንሰራው ይሆናል ማለት ነው። በዛውም ደግሞ ቲም አሳይመንት ቴክኒካል ዶክመንቶችን የሚሰሩ ወይም ደግሞ ኮንትራክት ሰነዱን የሚያዘጋጁ ቴክኒካል ቲሞች አሳይን የምናደርግ ይሆናል ማለት ነው። ስለዚህ በመጀመሪያ ሮል አሳይን እናደርጋለን ኮንትራክት ማኔጅመንት ላይ ገብተን ማለት ነው። አድሚኒስትሬሽን ላይ በመግባት የምንፈልጋቸውን ሮሎች አሳይን እናደርጋለን። በኮንትራክት ማኔጅመንት ውስጥ ምን አይነት ሮል አለ፣ ማን ምን ይሰራል የሚለውን የምንመለከት ይሆናል። እኔ እዚህ ጋር መጥቼ ኮንትራክት ላይ ገባለሁ። እዚህ ጋር አፕሊኬሽን ላይ ስትመጡ ልክ እንደ ፕላኒንግ እንደ ቴንደር ሁሉ እዚህ ጋር ምን እናገኛለን ማለት ነው፣ ኮንትራክት እናገኛለን። ኮንትራክትን በምናገኝበት ሰዓት እዚህ ጋር ኮንትራክት ማኔጅመንት አፕሊኬሽኖች አሉ። እዚህ ጋር ሮሎችን እናገኛለን። በዚህኛው ሮል ኮንትራክት ማኔጅመንት አለ። የኮንትራክት ማኔጅመንት ወይም ኮንትራክት ማኔጀር ማነው? የሆነ ኮንትራክት ማኔጀር ይህንን ኮንትራክት ማኔጅመንት ያስተዳድራል የምንለው ወይም ደግሞ ማኔጀር አሳይን እናደርጋለን። እንዲሁም ደግሞ ኢጂፒ አድሚኒስትሬተር ያስፈልገናል። ይህ ኢጂፒ አድሚኒስትሬተር ደግሞ ምን ይሰራል? ልክ እንደ ቴንደር እንደ ፐርቼዝ ሁሉ ሴቲንግ ይሰራል እንላል። ማን ምን አፕሩቭ ያደርጋል፣ የተዘጋጀውን የኮንትራክት ሰነድ ማን አፕሩቭ ያደርገው የሚለውን ሲስተም ሴቲንጉን የሚሰራልን ይህ ነው ማለት ነው። ሌላ አውቶራይዝድ አፕሩቨር ነው። አፕሩቭ ለማድረግ ወይም ደግሞ ይህን ኮንትራክት ሰነድ አፕሩቭ ለማድረግ አውቶራይዝድ የሆነ ወይም ደግሞ ፍቃድ ያለውን ሰው አሳይን እናደርጋለን። ሌላ እዚህ ጋር ኮንትራክት ኦፊሰር ነው። ይህ ኮንትራክት ኦፊሰር ደግሞ ዋና ተግባሩ ምንድነው? ይህ ሰነድ መስራት ነው። ኮንትራክት ማኔጅመንት ወይም ደግሞ የኮንትራክትን ሰነድ ፕሪፓሬሽኑን የሚሰራ ኮንትራክት ኦፊሰር እንለዋለን። ይህ ኮንትራክት ኦፊሰር ሚኒመም 3 ሰው ነው የሚያስፈልገን። አንዱ ቴክኒካል ቲም ሊደር ሲሆን ሁለቱ ደግሞ ሜምበር ይሆናሉ። ልክ እንደ ጨረታ ሰነድ ሁሉ ይህም ሰነድ ይዘጋጃል። ይህን ሰነድ ደግሞ ሪቫይዝ የሚያደርጉልን ሜምበሮች ያስፈልጉናል። ሌላ ሄድ ኦፍ ፕሮኪውሪንግ ነው፣ የበላይ ኃላፊም ያስፈልገናል እዚህ ሰነድ ላይ። እሱ ምንድነው የሚያደርገው? የመጨረሻውን ሰነድ አፕሩቭ ያደርግናል። ሰነዱን ሰፕላየር ወይም ደግሞ ኮንትራክተሩ አይቶ ከጸደቀ በኋላ ወይም ደግሞ ከተስማማ በኋላ የበላይ ኃላፊ ወይም የተቋሙ የቢሮ ኃላፊ ሳይን ያደርጋል ማለት ነው። በሌላ መልኩ ደግሞ አንዳንድ በየቢሮአችን ለሌላ አካል አፕሩቭ የሚያደርግልን ወይም ደግሞ ኤክስተርናል አፕሩቨር እንደ አቃቢ ሕግ አፕሩቭ ለሚያደርግልን መስሪያ ቤቶች ደግሞ የተዘጋጀውን የጨረታ ሰነድ አይቶ ወዴት ይልክልናል? ወደዛ ወደ ኤክስተርናል አፕሩቨር ቢሮ ወደ አቃቢ ሕግ ይልካል። አቃቢ ሕግ ደግሞ አይቶ በአዋጁ መሰረት ወይም ደግሞ በተቀመጡ የኮንትራክት ማኔጅመንት አርቲክሎች መሰረት የተዘጋጀውን ሰነድ አይቶ አፕሩቭ አድርጎ ይመልስልናል። እሱ ሲመልስልን ወደ ሰፕላየር እንልካለን። ሰፕላየር ደግሞ አግሪ አድርጎ ወይም ደግሞ እዛ ላይ ዲስከስ ካደረገ ወይም ደግሞ ሐሳብ ካቀረበ እሱ ሐሳብ ታይቶበት ተስተካክሎ ምን ይደረጋል ማለት ነው፣ ሰፕላየሩ ይፈርማል ማለት ነው። ሰፕላየሩ ከፈረመ በኋላ የበላይ ኃላፊ ይፈርማል። እንዲሁም ደግሞ አቃቢ ሕጎች ምን ያደርጋል ማለት ነው፣ ይህን ሰነድ አይቶ የሚስተካከል ነገር ካለ ላዘጋጀው መስሪያ ቤት ይመልስለታል። ያ መስሪያ ቤት ደግሞ ያንን ሰነድ አይቶ አስተካክሎ እንደገና ወደዛው ለኤክስተርናል አፕሩቨር ለአቃቢ ሕግ ቢሮ ይመልሳል። አቃቢ ሕግ ቢሮ አሁንም አይቶት አጽድቆ ይመልስልናል ማለት ነው። እነሱ እንደ ኤክስተርናል አፕሩቨሮች ናቸው ማለት ነው። ሌላ ኮንትራክት አፕሩቨር ሮል አሳይን የምናደርግ ሰው ካለ ወይም ደግሞ ኮንትራክት አጽዳቂ ያን ሰው ካለን እሱን አሳይን የምናደርግበት ይሆናል። ሌላ ኮንትራክት ኤክስፐርት እንዲሁም ደግሞ ፍሬምወርክ ኮንትራክት ማኔጅመንት ወይም ማኔጀር፣ ይህ እንደ አስፈላጊነቱና እንደየቤታችን ባህሪ ሮል አሳይን የምናደርግበት ቴክኒክ ነው ማለት ነው። ስለዚህ የመጀመሪያ እዚህ ኮንትራክት ማኔጅመንት ላይ ያየነው ምንድነው ማለት ነው፣ ሮል አሳይን እናደርጋለን ወይም ደግሞ አክተሮቹን ባለድርሻ አካላትን አሳይን የምናደርግ ይሆናል። ለሁሉም ሜምበሮች በዚሁ መልክ ሮላቸውን የምንሰጣቸው ይሆናል ማለት ነው። ይህን ከጨረስን በኋላ ወዴት እንሄዳለን ማለት ነው፣ አፕሩቫል ወርክ ፍሎ ወይም ደግሞ ማን ምን አፕሩቭ ያደርጋል ወደሚለው ደግሞ የምንሄድ ይሆናል ማለት ነው። አፕሩቫል ሲስተም ሴቲንጉን የሚሰራልን ማን ነው? ኢጂፒ አድሚኒስትሬተር ብለን በኮንትራክት ማኔጅመንት ውስጥ አሁን እየሰጠነው ሮል ምን ይሰራልናል ማለት ነው። እዚህ ጋር ኮንትራክት ማኔጅመንት ላይ መጥቶ
አፕሩቫል ሲስተም ሴቲንግን ይሰራልናል ይህ የጂፒ አድሚኒስትሬተር። እዚህ ጋር አፕሩቫል ሴቲንግ አለች። ይህ አፕሩቫል ሴቲንግ በዋናነት ሰነዱ ከተዘጋጀ በኋላ ኔትወርኩ ወይም ደግሞ ወርክ ፍሎውን ጠብቆ እንዲሄድ እዚህ ጋር ሴት ማድረግ ነው ማለት ነው፣ ወይም ደግሞ ሴቲንጉን መስራት ማለት ነው። እዚህ ጋር የተዘጋጀውን የኮንትራት ሰነድ ወይም ደግሞ ፕሪፓሬሽን ወርክ ፍሎውን ማን ያጽድቅ ነው። የተዘጋጀውን ሰነድ የሚያጸድቅ አካል እዚህ ጋር አሳይን እናደርጋለን። ኮንትራት ማኔጀር እንዲሁም ደግሞ የበላይ ኃላፊ እንደየቢሮአችን አስፈላጊነቱ የበላይ ኃላፊ አሳይን እናደርጋለን። ሌላ ደግሞ የአቃቢ ህግ ወይም ደግሞ እንደ ኤክስተርናል አፕሩቨር የምንሰይማቸው ወይም ደግሞ ምንልክላቸው ለአቃቢ ደግሞ ለጀነራል አውቶርኒ ለምንላቸው የኮንትራት ሰነዱን የምንልክ ከሆነ ኤክስተርናል አፕሩቨር ብለን እነሱን እዚህ ጋር በኤክስተርናል አፕሩቨር እናስገባቸዋለን ማለት ነው። ኖርማሊ ሲስተሙ ላይ ተመዝግበው ነው ያሉት አቶርኒ ጀነራል ብለን እነሱን ሴቭ እናደርጋቸዋለን ማለት ነው። እዚህ ጋር አሳይን እናደርጋቸዋለን። ጀነራል አቶርኒ አሳይን እናደርጋለን። እነሱም የተዘጋጀውን የኮንትራት ሰነድ አይተው በአንቀጹ ወይም ደግሞ የኮንትራት ህግን በተመለከተ አይተው ያንን ሰነድ ያጸድቁልናል ማለት ነው። እነሱ አጸድቀው ወዴት ይመልሱልናል? ወደ ቢሮአችን ይመልሱናል። ሌላ እዚህ ጋር በከስተም ደግሞ የምናስገባው ካለ ይህን ሰነድ ማጽደቅ አለበት ወይም ደግሞ አፕሩቨር ነው ወይም ደግሞ የኮንትራት አፕሩቨር ነው የምንለውን ሰው ሮል ሰተነው እዚህ ጋር ታይትሉን ወይም ደግሞ ለምሳሌ የተቋሙ ዋና ምክትል ከሆነ ወይም ደግሞ ቫይስ ጀነራል ዳይሬክተር ከሆነ እዚህ ጋር ስሙን አሳይን አድርገን ሰተነው ለምሳሌ ቫይስ ጀነራል ከሆነ ቫይስ ጀነራል ዳይሬክተር ብለነው እዚህ ጋር ሮሉን እንሰጠዋለን። እሱ አፕሩቭ ማድረግ አለበት። ይሄንን የውሉን አፕሩቭ የሚያደርግ ከሆነ አፕሩቭ ያደርጋል ብለን እንደዚህ ሮል እንሰጠዋለን ማለት ነው። ይህ ለምሳሌ ከሄራርኪውን ጠብቆ ከማን ወዴት ይሄዳል የሚለውን ስቴፓችን ጠብቀን የምንሄድ ይሆናል። ለምሳሌ ከቢሮ ከወደ ያዘጋጀው ቢሮ ወይም ደግሞ ፕሮኪዩሪንግ ኢንቲቲው ሰነዱን ካዘጋጀ በኋላ በበላይ ኃላፊ አማካኝነት ወዴት ይልከዋል? ወደ አቃቢ ህግ ቢሮ ይልከዋል በኤክስተርናል አፕሩቨር። አቃቢ ህግ ቢሮ ሰነዱን አይቶ ከመለሰ በኋላ ኮንትራክት ማኔጀሩ ደግሞ ወዴት ይልከዋል? ወደ ሰፕላየር ይልከዋል። ሰፕላየሩ እንዲሁም ሰፕላየር እና ኮንትራክት ማኔጀር እና እንዲሁም ደግሞ ቫይስ ጀነራል ዳይሬክተሩ ሊያዩ ይችላል። ይህን በእኛ ቤት ወይም ደግሞ በእኛ ቢሮ አሰራር መሰረት አጅስት እናደርጋለን። ማን ከማን ቀድማል፣ ማን ከምን ይቀድማል የሚለውን ሮሉን ሴት እናደርግና እነሱ ልክ አፕሩቭ ሲያደርጉት ወዴት ይሄዳል? ወደ ሰፕላየር ይሄዳል። እዚህ ጋር ሪቪዥን አለች። ሪቪዥኑ ደግሞ ሪቫይዝ እንዲደረግ የተላከ ፋይሉ ከተላከ ያንን ሪቫይዝ አፕሩቭ የሚያደርግ አካል አሳይን እናደርጋለን። ማን ነው አፕሩቭ የሚያደርገው? በማንዴት ያለውን ሰው አሳይን እናደርጋለን። ለምሳሌ እዚህ ጋር ኮንትራክት ማኔጀር ከሆነ ኮንትራክት ማኔጀር ብለን እዚህ ጋር አሳይን እናደርጋለን። እዚህ ጋር ደግሞ ሳይኒንግ ነው የመጨረሻው። ሰፕላየሩ አክሰፕት ካደረገ በኋላ የበላይ የተቋሙ ኃላፊ ይፈርምበታል። ጨርታ ሰነድ የኮንትራክት ሰነድ እንደሚታወቀው። ስለዚህ እዚህ ጋር የበላይ ኃላፊ እናደርጋለን። በበላይ ኃላፊ ካለቀ በኋላ ኦሬዲ ተፈጻሚ ይሆናል ማለት ነው። ወደ ስራ የሚገባ ይሆናል። ሌላ ወርክ ፍሎ ነው። እዚህ ጋር ወርክ ፍሎ ላይ ወይም ደግሞ ኦፕሬሽን ወርክ ፍሎ ላይ ከተፈረመ በኋላ የሰነዱን አተገባበር ደግሞ ፎሎ የሚያደርግ ደግሞ ኢኒሺዬሽን ወርክ ፍሎ፣ አሜንድመንት፣ ካንሰሌሽን እንዲሁም ተርሚኔሽን በአንዳንድ ምክንያቶች የኮንትራቱ ተርሚኔት ቢያደርግ መጨረሻ ላይ ደግሞ ሁሉም ነገር ደግሞ ካለቀ በኋላ ቼክ ሊስቱን አይቶ ክሎዠር የሚያደርግ ወይም ደግሞ የኮንትራቱ መዝጊያ ሰዓት ኢንቮይስ ወርክ ፍሎ እንዲሁም ቮቸር ወርክ ፍሎን ማን ፎሎ ያደርጋል የሚለውን ኦፕሬሽን ወርክ ፍሎ ስር ለእያንዳንዱ ሮል የምንሰጥ ይሆናል ማለት ነው። ስለዚህ አፕሩቫል ሴቲንግ ላይ እነዚህ ማን ምን ያጽድቅ የሚለውን የምንሰጥ ይሆናል ማለት ነው። ስለዚህ ኤክስተርናል ቢሮ ካለ በዚህ መልክ ለኤክስተርናል ቢሮ ሮል ሰጥተን እነሱ ምን ያደርጋሉ ማለት ነው? አፕሩቭ ያደርጋሉ። ኦር የተዘጋጀውን ሰነድ በየቢሮአችን በኮንትራክት ማኔጀሩ በኩል የሚያልፍ ከሆነ ደግሞ ከማኔጀር ወደ ሰፕላየር ሄዳ ሰፕላየሩ አይቶ ዲል ያደርጋል። መመለስ ያለበት ነገር ካለ ይመልሳል። ኦር አክሰፕት ካደረገ ደግሞ በተሰጠው ወይም ደግሞ በተሞላው የኮንትራክት ሰነድ መሰረት አክሰፕት ሲያደርግ ወዴት ይሄዳል? ወደ ሳይኒንግ ይሄዳል ወይም ደግሞ ይፈረማል። ሲፈረም ወደ ተፈጻሚነት ይሄዳል ማለት ነው። ይህ አሁን እዚህ ጋር ያገኘነው ምንድነው ማለት ነው? አፕሩቫል ሲስተም ሴቲንጉን ወይም ደግሞ ማን ምን አፕሩቭ ያደርግ የሚለውን ኮንትራክት ላይ ያለውን አግኝተናል። በሚቀጥለው ደግሞ ምንድነው የምናየው?
ቲም አሳይመንት ነው። ይህንን የኮንትራት ሰነድ የሚያዘጋጁ ቲሞችን እንዴት አሳይን እናደርጋለን? እነሱንስ አሳይን የሚያደርገው ማን ነው? ስለዚህ እነሱን አሳይን የሚያደርገው ኮንትራት ማኔጀር ነው። ሮላችን ኮንትራት ማኔጀር ላይ እናደርግና እዚህ ጋር እንደምታዩት ቲም አሳይመንት አለ፣ አፕሩቫል አለ፣ ኦፕሬሽን፣ አድሚኒስትሬቲቭ እና ኮንትራክት ሬጂስተሪ ኤንድ ኮንትራክት ዶክመንት የሚላለን ማለት ነው። ስለዚህ ይህን ሰነድ የሚያዘጋጁ ቲም ስታብሊሽ ያደርጋል ወይም ደግሞ ያዋቅራል። እዚህ ጋር ደግሞ አፕሩቫል ፕሮሰስ ነው፣ የት እንዳለ ወይም ደግሞ አፕሩቫላችን ምን ላይ እንዳለ ፕሪፓሬሽኑ፣ ሳይኒንጉ እያንዳንዱን ነገር ፎሎ የሚያደርግበት ቦታ ነው። ኦፕሬሽን የስራ ሂደቱን ከስምምነት በኋላ ያለውን የስራ ሂደቶች ፎሎ የሚያደርግ ነው። አሁን ቲም አሳይመንት ላይ ገብተን ቲማችን አሳይን እናደርጋለን። ቲምን አሳይን በምናደርግበት ሰዓት ኦሬዲ አዋርድ ያደረግነውና ሰፕላየሮች ወይም ኮንትራክተሮች አክሰፕት ያደረጉት የጨረታ ሰነድ እዚህ ጋር ይመጣልናል። ስለዚህ አሁን አዋርድ አድርገናል፣ ሰፕላየሩ አክሰፕት አድርጓል። ስለዚህ ለዚህ በምንከፍትበት ሰዓት የመጀመሪያ የምናገኘው ፕሮኪውርመንት ዲቴይሉ ነው። የግዢውን ኦሬዲ አጠቃላይ ከነ ሪፈረንስ ነምበሩ ያሸነፉን ሰፕላየር ኢንፎርሜሽን ይሄኛው እናገኛለን። ሌላ ደግሞ አዋርድ አማውንት ነው፣ በምን ያህል ነው አዋርድ የተደረገው የሚለውን እዚህ ጋር ያሳየናል። ስለዚህ ይህን አዋርድ በምን ያህል ነው የሚለውን እዚህ ጋር ካገኘን በኋላ እዚህ ጋር ስንሄድ ደግሞ አዋርድ አይተም ነው። አይተሞቹ ምን ናቸው አዋርድ የተደረጉት ወይም ደግሞ ሰፕላየሩ አክሰፕት ያደረጋቸው የትኞቹ ናቸው ሲል እነዚህ እናገኛለን። ስለዚህ ይህን በምናገኝበት ሰዓት እዚች ጋር ቀጥለን እናገኛለን ኮንትራክት ኦፊሰር ነው። እዚህ ጋር ኮንትራክት ኦፊሰር ላይ እነዚህ ምን እናደርጋቸዋለን? ቲሞቹን አሳይን እናደርጋቸዋለን። አሳይን አድርገን ይህን ሰነድ የሚያዘጋጁ ወይም ደግሞ የኮንትራት ሰነዱን የሚያዘጋጁ ሰዎች ብለን አሳይን ካደረግን በኋላ ምን እናደርጋለን? ቲም ሊደር እንመርጥላቸዋለን። ከዛ ሴቭ እናደርገዋለን ማለት ነው። ይህ ቲም አሳይመንት ፕሮሰስ ነው። በዚህ ቲም አሳይመንት ካደረግን በኋላ ይህ ቲም ሊደር ምን ያደርጋል? ሰነዱን ያዘጋጃል። ሁለቱ ሜምበሮች ደግሞ ልክ እንደ ጨረታ ሰነድ ሁሉ ምን ያደርጋሉ ማለት ነው? ሪቫይዝ ያደርጉለታል። የሚስተካከል ነገር ካለ ኮመንት ይሰጡታል፣ ያስተካክላል። ካልሆነ ደግሞ እነሱ አፕሩቭ ያደርጉለታል። ልክ አፕሩቭ ሲያደርጉ ወደሚቀጥለው አፕሩቨሮች ወደ ኮንትራት ማኔጀር እንደዚሁም ወደ ተቋሙ ኃላፊ እንዲሁም ደግሞ በተቋሙ ኃላፊ በኩል ወደ አቶርኒ ጀነራል እንዲሄድ የማድረግ ስርዓት ይከናወናል ማለት ነው። ይህ እስካሁን ያየነው እንዴት ሮል አሳይን እናደርጋለን፣ እንዴትስ አፕሩቫል ሴቲንግ እንሰራለን፣ እንዲሁም ደግሞ እንዴት ቲም አሳይመንት አሳይን እናደርጋለን የሚለውን ያየነው። በሚቀጥለው ቪዲዮአችን ደግሞ የምንመለከተው እንዴት ፕሪፓሬሽኑን እንሰራለን፣ እንዴት የኮንትራት ሰነድ እናዘጋጃለን፣ ማንስ ያዘጋጃል ነው። ይህን ሰነድ የሚያዘጋጀው ኮንትራት ኦፊሰር ነው ወይም ደግሞ ኮንትራት ኦፊሰር ብለን አሳይን ያደረግነው ሰው ቲም አሳይመንት በሚደረግበት ሰዓት በኮንትራት ማኔጀሩ አሳይን የተደረገው ቲም ምን ይሰራል ማለት ነው? ይሄንን ኮንትራት ሰነድ ፕሪፓሬሽን ይሰራል ማለት ነው። ይህን ፕሪፓሬሽን በሚሰራበት ሰዓት እዚህ ጋር እንደምታዩት ባዶ ነው፣ ምንም እያሳየን አይደለም። ምክንያቱም ክሬኤት አድርጎ መጀመር አለበት ማለት ነው። ስለዚህ አሳይን የተደረገበትን ምን ያደርጋል? ኒው ሲል አሳይን የተደረግንበት ጨረታ ሰነድ ይመጣልናል። ኮንትራቱን እንድንሰራ አሳይን የተደረግንበት የጨረታ ሰነዱ ይመጣልናል። ድድገሙ እዚች ጋር ልክ ፕሪፓሬሽን ላይ በመመጣበት ሰዓት ቲም ኦሬዲ ኮንትራት ማኔጀሩ ቲሙን አሳይን አድርጎልናል። ስለዚህ እኛ ምንድነው የምናደርገው? ኒው ብለን አሳይን የተደረግንበትን የጨረታ ሰነዶች እናያለን። ምናልባት አንድም ሁለትም ሶስትም በአንድ አሳይን እንድንደረግ እንችላለን እንድናዘጋጅ። ነገር ግን አሁን በዚህኛው አንድ ነው ያገኘነው። ስለዚህ እቺኛቱን አንድ ቲክ በምናደርግበት ሰዓት እዚህ ጋር ያመጣልናል ማለት ነው። ቲክ ስናደርገው ክሬት እንድናደርግ ወይም ደግሞ የኮንትራት ማኔጀር ሰነዱን ወይም ደግሞ የኮንትራት ማኔጅመንት ሰነዱን እንድናዘጋጅ ይሄን ፎርማት እናገኛለን። እዚህ ጋር በዋናነት ኦቨርኦል ዲቴይሉን እናገኛለን። እንደዚሁም ደግሞ ዊን የተደረገበትን ወይም ደግሞ አዋርድ የተሰጠበትን አማውንት እናገኛለን። በመቀጠል ክሬት እናደርጋለን። ይሄ ሎት ዲቴይል ነው። እዚህ ጋር ሎት ውስጥ ምን እንዳሉ የሚያሳየን ነገር ነው። ያው እነዚህን አይተሞች ዲቴይሉን ያሳየናል ማለት ነው። ስለዚህ ይህን ከወሰድን በኋላ ምን እናደርገዋለን? ክሬት እንላለን። ክሬት በምናደርግበት ሰዓት ወደ ኮንትራት ሰነዱን ወደ ማዘጋጀት ሄድናል። ልክ ይህንን ጨረታ ሰነድ ስናዘጋጅ እንዳያችሁት ሁሉ ያልሰራነውን ወይም ደግሞ መስራት ያለብንን በቀይ ያስቀምጥልናል። ስለዚህ እነሱን አንድ ባንድ የምንሰራ ይሆናል ማለት ነው። ስለዚህ ይሄ ዶክመንት ፕሪፓሬሽን ነው ወይም ደግሞ የኮንትራት ሰነድ ፕሪፓሬሽን ነው። መጀመሪያ ላይ አግሪመንት አለን። የአግሪመንት ናቸው እነዚህ በሙሉ። ከዚህ ደግሞ ኮንትራት ፕሮቪዥን ስንል ደግሞ የኮንትራት ፕሮቪዥንንም እንደዚህ ያመጣልናል። በመቀጠል ኦብሊጌሽን ግዴታዎች፣ የተቋሙ ግዴታ ምንድነው፣ የአቅራቢው ግዴታ ምንድነው የሚለውን ያመጣልናል። ሌላ ደግሞ እዚህ ጋር ዴሊቨረብል ነው።
ደሊቨር የምናደርግበት ወይ ያመጣልናል። ሌላ ፔመንት ተርም ነው የክፍያ ሁኔታን ያመጣልናል። ሌላ የኮንትራቱ ሰነድ መዝጊያ ሰዓት ወይም ደግሞ ክሎዥር ቼክ ሊስቶች የምናዘጋጅ ይሆናል ማለት ነው። ስለዚህ ከዚህኛውን ጀምርና አግሪመንት ላይ በመመጣበት ሰዓት የማይነኩ ወይም ደግሞ ኖርማሊ ዲቴይል እኛ ኤዲት ማድረግ የማይኖርብን ይኖራሉ። ለምሳሌ ኮንትራክት ዲቴይል ላይ ምንም የምንሰራው የለም። ኦልሬዲ የፋይሉ ኢንፎርሜሽን ይዞልን የመጣ ነው። ያሸነፈውን ሰፕላየር ይዞልን ይመጣል። እዚህ ጋር ደግሞ እንደምታዩት አጠቃላይ ድምሩ ወይም ደግሞ ያሸነፉበትን ያመጣልናል፣ አዋርድ የተሰጠበትን። ሌላ ኮንትራክት ሰፕላየር የትኛው ሰፕላየር ነው እዚህ ጋር ያለው። ለየሰፕላየሮቹ የምንሰራ ስለሆነ እዚህ ጋር ኮንትራክት ሰፕላየሩ ማን ነው የሱን ሌጋል ኢንፎርሜሽኖች እዚህ ጋር ያመጣልናል። በመቀጠል ኮንትራክት አይተም ነው። ኮንትራክት የምንገባባቸው አይተሞች የቴቶቹ ናቸው፣ እነዚህ ናቸው። ስለዚህ እነዚህን ዲቴይል እዚች ጋችን እያበራን ማየት እንችላለን፣ አንድ ባንድ ማለት ነው። ካስፈለገን አንድ ባንድ እያበራን ማየት እንችላለን። መጨረሻ ላይ እዚህ ጋር የምናገኘው ሶርስ ፈንድ ነው። ከዚህ በታች ጀምረን መጻፍ እንጀምራለን ወይም ደግሞ መሙላት እንጀምራለን ማለት ነው። ሶርስ ፈንዳችን ወይም ደግሞ ፈንድ ኦፍ ሶርሳችን ማን ነው ምንድነው ነው። ስለዚህ እዚህ ጋር በመጣበት ሰዓት እቺን ኒው ስንል ሶርስ ፈንዳችን እንድንሞላ ወይም ደግሞ ይህን ኮንትራክት ወይም ደግሞ ይህን ክፍያ የምንከፍለው ከየት ነው ነው። ስለዚህ ፈንድ ሶርስ ኦርጋናይዜሽን የተቋሙ የፈንድ ሶርሱ ማን ነው። ለምሳሌ እኛ ይሄ እየሰራን ያለ ነው ፋይናንስ ቢሮ ነው። ስለዚህ ፋይናንስ ቢሮ ለዋለው ፋይናንስ ቢሮ ኦር ሌተር ራይት ኦል ሌተር ፋይናንስ ቢሮ። ስለዚህ ፋይናንስ ቢሮ ነው። በምን ያህል አማውንት ነው? ሁሉንም አማውንቶች ቅድም አዋርድ ያየነውን አማውንት እንወስዳለን። ከዛ ካረንሲው በምንድነው? በኢትዮጵያ ብር ነው። ሌላ ታይፑ ደግሞ ምን ይለናል? ከኤድ ነው፣ ሊዮን ነው፣ ኢንተርናል ሪቬኒው ነው ወይም ደግሞ ትሬጀሪ ነው ወይም ከመንግስት ግምጃ ቤት ነው ይላል። እኛ ከመንግስት ግምጃ ቤት ነው ወይም ደግሞ ትሬጀሪ ነው ብለን እንመርጥለታለን። ፈንድ ሶርስን ሞላን ማለት ነው። ሌላ ፕሮኪውር ኢንቲቲ ሲግኔቸርስ ነው። በቢሮአችን በኩል ይሄንን ሰነድ የሚፈርም ሰው ይህን ሰነድ የሚፈርም ሰው በሁሉም ረገድ ኃላፊነት ወስዶ ኮንትሮል የሚያደርግን ሰው ፕሮኪውር ኢንቲቲ ሲግኔቸር እናስገባለን። ማን ነው የሚፈርመው የሚለውን ሰው እናስገባዋለን። እዚህ ጋር የሱን ኢንፎርሜሽን አንድ ባንድ የምንሞላ ይሆናል ማለት ነው። ስለዚህ ለምሳሌ እዚህ ጋር የመጀመሪያ ስም ላይ መኮንን ብዬ ብሞላ የመኮንን፣ እዚህ ጋር ደግሞ የአባት ስም እንሞላለን። ከዛ በመቀጠል እዚህ ጋር ፖዚሽን ምንድነው? ለምሳሌ ኮንትራክት ማኔጀር ከሆነ ወይም ደግሞ የተቋሙ ኃላፊ ከሆነ ኦር ኮንትራክት ማኔጀር ነው ከሆነ ኮንትራክት ማኔጀር ነው ለዋለው ኮንትራክት ማኔጀር ብዬ እሞላለሁ። ኦር የዛን ሰው ድርሻ የስራ ድርሻ እሞላለሁ ማለት ነው። ሌላ ኢሜል እንሞላለን ማለት ነው። ኢሜሉን እንሞላለን፣ የዛን ሰው ኢሜል ወይም ደግሞ ፐርሰናል ኢሜሉን እንሞላለን። ሌላ ስልክ ቁጥር እንሞላለን፣ የዛን ሰው ስልክ ቁጥር የምንሞላ ይሆናል ማለት ነው። እዚህ ጋር እነዚህን ዲቴይል ኢንፎርሜሽን እንሞላለን። ከዛ በኋላ የዛ ሰው አድራሻ አዲስ አበባ ከሆነ አዲስ አበባ ያለበትን አድራሻ የምንሞላ ይሆናል ማለት ነው። በመቀጠል የሰፕላየርም እንደዛው እንሞላለን። የመስሪያ ቤቱን ከሞላን በኋላ የሰፕላየሩን እንሞላለን። እዚህ ጋር የሰፕላየሩንም ደግሞ ያሸነፈውን ሰፕላየር ኢንፎርሜሽን እንሞላለን ማለት ነው። ስለዚህ ሰፕላየሩ እኔ እዚህ ጋር ያሸነፈ ያለው ሳምፕል 2 የሚባል ሰፕላየር ነው። ስለዚህ ሳምፕል 2 ሰፕላየር እንጽፋለሁ እንደ ኤግዛምፕል የወሰድነው። ስለዚህ ሳምፕል 2 ብዬ እጽፋለሁ። እዚህ ጋር ፖዚሽኑ ምንድነው? ማናጀር ከሆነ ማናጀር ኦር ሴልስ ከሆነ ሴልስ የዛ ሰው ድርሻ እጽፋለሁ ማለት ነው። ስለዚህ የዛንም ፖዚሽን የሰፕላየሩን ፖዚሽን እንጽፋለን። በመቀጠል የስልክ ቁጥሩን እንጽፋለን። እዚች ጋር የሰፕላየሩን ስልክ ቁጥር እንጽፋለን። ከዛ የሰፕላየሩን አድራሻ እንጽፋለን። ሴቭ እንዳለን። ይህ አሁን በሁለቱ በኩል ያሉትን ኢንፎርሜሽኖች ሞላን። ከዛ በኋላ ደግሞ ዊትነስ እንሞላለን። በመስሪያ ቤቱም በሰፕላየሩ በኩልም ዊትነስ እማኝ እንሞላለን ማለት ነው። ምስክር ነው የምንለው፣ እነሱን እንሞላቸዋለን። ዊትነሶችን እንሞላለን። በቢሮ በኩል አሁን ለምሳሌ እንዳልክ ከሆነ እንዳልክ ሼ ብዬ እሞላለሁ። እዚህ ጋር ደግሞ ሮሉ ምንድነው? ለምሳሌ ኦፊሰር ከሆነ ኦፊሰር ነው፣ ሲኒየር ኮንትራክት ኦፊሰር ከሆነ ኦፊሰር ነው፣ ኤስፒኦ ከሆነ ኤስፒኦ ነው ብዬ እዚህ ጋር ሮሉን እሞላዋለሁ። ከዛ ደግሞ እዚች ጋር ኢሜሉን እንሰጠዋለን ማለት ነው። የዛን ግለሰብ ኢሜል እንሞላለን። ሌላ ስልክ ቁጥር እንሞላና አድራሻውን እንሞላለን። የዛን ሰው አድራሻ እሞላለሁ። ይህ ተቋሙ በኩል ያለ ተመልካች ነው። ስለዚህ እዚህ ጋር እንዳስፈላጊነቱ 3 4 ማድረግ ካለብን አድ እያደረግን የምናስገባቸው ይሆናል ማለት ነው። ሌላ ሰፕላየር ዊትነስ ነው። በሰፕላየሩ በኩል ደግሞ ያለውን ደግሞ እንሞላለን ማለት ነው። ስለዚህ ኤክስ የሚባል ሰው ወይም ደግሞ
ብንል ግርማ የሚባል ሰው በሰፕላየር ሳይድ በኩል ምስክር ነው ወይም ደግሞ ዊትነስ ነው ለዚህ ኮንትራት ስንፈራረም ማለት ነው። ስለዚህ ግርማን እንሞላለን። ግርማ ምንድነው? ሴልስ ነው። ሴልስ ከሆነ ሴልስ ነው ኦር የዛን ሰው ሮል እንሞላለን ማለት ነው። ሶ ኢሜሉን እዚህ ጋር እንሞላለን። ያው ኖርማሊ ስንሞላ ኢሜል ትክክለኛ መረጃ ነው የምንሞላው እዚህ ጋር ስልክ ቁጥርም ትክክለኛ ነው የምንሞላው ማለት ነው። ሶ የዛን ሰው ኢንፎርሜሽን እዚህ ጋር እንሞላለን። ይህንንም ሴቭ እናደርጋለን። አሁን ይህ የመጀመሪያ ኢንፎርሜሽኖች ናቸው። አግሪመንት ላይ ያሉትን ሞልተን ጨረስን። ልክ እሱን ከጨረስን በኋላ ሪፍሬሽ እናደርገዋለን። ሶ ያልሰራነውና የሰራነውን ያሳየናል ማለት ነው። በመቀጠል ኮንትራክት ፕሮቪዥን ላይ እንሄዳለን። ደንቦች ዋና መመሪያዎቹን ወይም ደግሞ የኮንትራክት ፕሮቪዥኖች ላይ መርሆች ላይ የሚለው ላይ እንመጣለን ማለት ነው። ስለዚህ እዚህ ጋር ስንመጣ ኮንትራክት ፕሮቪዥን እናገኛለን። ኮንትራክት ፕሮቪዥን ላይ ኮሜንስመንት ፔሪድ ይላል። ይህ የሰፕላየሩ ኮንትራክት ከገባ በኋላ ስራውን መጀመር ያለበት አትሊስት በስንት ቀን ውስጥ ነው? መጨረስ ያለበትስ በስንት ቀን ውስጥ ነው? ለምሳሌ የጉድስ ሲሆን ኖርማሊ ከተፈራረምን በ3 ቀን ውስጥ ስራውን መጀመር ይችላል። የወርክስ ከሆነ ደግሞ የትላልቅ ስራዎች በሚሆንበት ሰዓት ደግሞ ይሄ የሞባይላይዜሽን የተለያዩ ስራዎችን መጀመር ያለበት ሚኒመም ከ7 እስከ 28 ቀን ውስጥ ባለ ኮንትራክት ከገባ በኋላ መጀመር አለበት። ስለዚህ አሁን ይሄኛው እየሰራው ያለው ጉድስ ነው። ስለዚህ በ3 ቀን ውስጥ ውል ከገባን ከ3 ቀን በኋላ መጀመር አለበት አትሊስት። ከዛ በኋላ የሚያልቅበት ቀን ደግሞ 15 ነው ላለው ማለት ነው። ሌላ 30 ቀን መሆን አለበት ከሆነ ደግሞ 30 ቀን ብዬ እዚህ ላይ ሞላለሁ። በዚሁ መሰረት ነው ጋይድ የምንደራረገው ማለት ነው። ሶ ላንጉዌጁ እዚህ ጋር እንግሊዘኛ ነው። ሶ እዚህ ጋር ካስተማይዝ ከተደረገ አማርኛም ከሆነ አማርኛ የፈለግነውን ቋንቋ እንመርጣለን። እዚህ ጋር ደግሞ ገቨርኒንግ ሩል ነው። ለምሳሌ እኔ እዚህ ጋር ያለኝ ኦሮሚያ ናሽናል ሌጅስሌቲቭ ነው። ሌላ የፌደራል ከሆነ ደግሞ ፌደራል፣ አዲስ አበባ ሲሆን አዲስ አበባ ያለንን የመመሪያ እንትን እንመርጣለን ማለት ነው። እንደየክልላችን እንዲሁም ደግሞ እንደየቢሮአችን ማለት ነው። ሌላ ሊኩዊድ ዳሜጅ ሬት ነው። ይህ ከውሉ በኋላ ያለ ቅጣት ነው። ሰፕላየሩ ኮንትራክት ከገባ በኋላ በተባለው ጊዜ ካልጨረሰ ካለፈበት ቀን ጀምሮ ፐር ዴይ ቶታል አማውንቱ በ0.1% እየተቀጣ ይሄዳል። ፓኒሽ እየተደረገ ይሄዳል ማለት ነው። ሶ ሚኒማሙ በዚህ ነው። ማክሲማሙ ደግሞ እስከ 10% ነው ማለት ነው የሚቀጣው ይህ ሰፕላየር። ስለዚህ ይህንን የምንሞላ ይሆናል ማለት ነው። ሌላ እዚህ ጋር ዋራንቲ ነው። ዋራንቲ ነው ዋስትና ነው ለዚህኛው ዕቃ ይህ ሰፕላየር ምን ያህል ጊዜ ሊሰጠን ይገባል? 1 አመት ከሆነ 1 አመት 365 ቀን ብለን መጠየቅ እንችላለን። ሚኒማሙ ያው ዋራንቲ የምንጠይቃቸው ነገሮች ከ6 ወር እስከ 1 አመት ነው የሚሆኑት። ስለዚህ ከ180 ባለ እስከ 365 ያሉትን ዋራንቲ እንጠይቃለን። ሌላ እዚህ ጋር ሪፔር ሪፕሌስድ ነው። እዚህ ጋር ኮንትራክት ላይ በምንጠይቃቸው ነገሮች ነው ሰፕላየሩን በኋላ መጠየቅ የምንችለው ማለት ነው። ስለዚህ ሪፔር የምናደርገው ለምሳሌ የሆነ ማቴሪያል አምጥቶልናል በዚህ ዋራንቲ ፔሪድ ውስጥ ዲፌክት ቢያደርግ ችግር ቢኖረው ሪፖርት ተደርጎለት በስንት ቀን ውስጥ ነው ማስተካከል ያለበት? ስለዚህ አትሊስት እስከ 15 ቀን ውስጥ ሪስፖንስ መስጠት አለበት። መጥቶ እንትኑን ማስተካከል አለበት፣ ያ ፕሌስ ማድረግ አለበት ወይ መተካት አለበት። ዊዛውት ኤኒ ወጪ መጀመሪያ ባስገባው ዋጋ ማስተካከል አለበት፣ ሌላ ምንም ሳይጠይቅ ማለት ነው። ሶ ይህን ስንጨርስ አፕዴት እንለዋለን። በመቀጠል ደግሞ ፕሮኪውር ኢንቲቲ አውቶራይዝድ ፐርሰን ነው። እዚህ ጋር አውቶራይዝድ የሆነ ሰው ይሄንን ኮንትራክት ሁሉንም አክቲቪቲዎች የሚከታተል እስከ መጨረሻው ድረስ ያሉትን ውሳኔ ማስተላለፍ ነገሮች ሁሉንም ኮንትራክት ላይ የሚመለከታቸውን ነገሮች የሚያደርግ ሰው አሳይን እናደርጋለን ወይም ደግሞ የተሰየመ ሰው አሳይን እናደርጋለን ማለት ነው። ስለዚህ ለምሳሌ የተሰየመው መኮንን ከሆነ መኮንን እዚች ጋር የአባቱን ስም እንጽፍና ከዛ ኢሜል ኢሜል እንጽፋለን። ይህ ሁሉንም ነገር በአባላይነት ወይም በኃላፊነት የሚከታተል ነው ማለት ነው። እዚህ ጋር ስልክ እንሞላለን። ስልኩን እንሞላለን። ስልክ ከሞላን በኋላ ሴቭ እናደርጋለን ማለት ነው። በመቀጠል በሰፕላየሩ በኩልም እንደዛው አውቶራይዝድ የሆነ የትኛውንም አይነት ኩዌሽን በሚመጣበት ሰዓት መቀበል የሚችል ሪስፖንስ መስጠት የሚችል ሰው መሆን አለበት ማለት አውቶራይዝድ የሆነ ሰው ማለት ነው። ስለዚህ እዚህ ጋር ሳምፕል ኦር ግርማ ብዬ ልውሰድ። ግርማ ራሱ የሰፕላየር ነው ብለን ካወሰብን አውቶራይዝድ አድርጎ እነሱ የሰየሙት ወይም ደግሞ ሰፕላየሩ የሰየመውን እዚህ ጋር እንወስዳለን ማለት ነው። እዚህ ጋርም ለሰፕላየርን በዛው ልክ አሳይን እናደርጋለን። ስልክ ቁጥሩንም እዚሁ ጋር ሴቭ የምናደርግ ይሆናል ማለት ነው። ስልክ ቁጥሩንም እንሞላለን። ስልክ ቁጥሩንም ሞላን፣ ሴቭ እናደርጋለን ማለት ነው። ይህ አውቶራይዝድ ፐርሰን ነው። ሌላ ፒረር አፕሩቫል ኮንዲሽን ናቸው። ፒረር አፕሩቫል ኮንዲሽን የሚባሉት ለምሳሌ እዚህ ጋር
ሶስት ነገሮችን እናገኛቸዋለን። አንደኛ ሰብ ኮንትራክቲንግ ግሬተር ዛን ነው፣ ፕራይስ አድጀስትመንት እንዲሁም ደግሞ ታይም ኤክስቴንሽን ነው። ሶ ሰብ ኮንትራክቲንግ ብንወስድ ሰብ ኮንትራክቲንግ አፕሩቫል አሁን አፕሩቫር የሚደረጉት የኮንትራቱ ወይም ደግሞ ጠቅላላ የኮንትራቱ ፕራይስ ከ25% በላይ የሚመጣ ከሆነ የበላይ ኃላፊ ወይም ደግሞ የኖርማሊ ምንድነው ይሄኛውን አፕሩቭ የሚያደርጉት ፌደራል በሚሆንበት ሰዓት ገንዘብ ሚኒስቴር ሊሆን ይችላል። በአዲስ አበባም እንደዚሁ ፋይናንስ ቢሮ፣ በኦሮሚያ ፋይናንስ ቢሮ፣ በክልሎችም ያሉ ፋይናንስ ቢሮዎች ይህ እነሱን እንዲያጸድቁ ይጠይቃል ማለት ነው። የነሱን ፍቃድ ይጠይቃል ከዚህ ፐርሰንት በላይ በሚሆንበት ሰዓት። ለምሳሌ የፕራይስ አድጀስትመንትን በሚሆንበት ሰዓት ማክሲመም ሌትስ ሴይ ከ20% በላይ የሚመጣ ከሆነ ፕራይስ አድጀስትመንቱ ያው ፕራይስ አድጀስትመንት የሚደረግ ሌት እንደሆነ ይታወቃል። ለሎንግ ተርም ለሆኑ ኮንትራቶች እና እንዲሁም ፍሬምወርክ ውስጥ ላሉ ኮንትራቶች ፕራይስ አድጀስትመንት ልንፈቅድ እንችላለን። ግን ያንን ፕራይስ አድጀስትመንት ከቶታል ኮንትራት ወይም ደግሞ ከዋና ኮንትራት ፕራይሱ ከ20% በላይ የሚመጣብን ከሆነ የግድ ማጽደቅ አለበት ማለት ነው። የፋይናንስ ቢሮ ማጽደቅ አለበት ማለት ነው። ያንን አዲሽናሊ እዚህ ጋር ደግሞ የዴታችን ደግሞ ኤክስቴንሽን ዴታችንም አሁንም የኮንትራቱ ኤክስቴንሽን ዴት አጠቃላይ መጀመሪያ ኮንትራት ከተወሰደበት አጠቃላይ 10% እስከ 10% ድረስ ከ10% በላይ የሚመጣበት ሰዓት አሁንም የበላይ አጽዳቂነት ያስፈልገዋል ወይም ደግሞ አፕሩቭ መድረግ ይኖርበታል ማለት ነው። ስለዚህ እዚህ ጋር እነዚህን ነው የምንሞላው። ይሄ እኔ እንደ ሳምፕል ነው የሞላሁት። እናንተ ለምሳሌ ጉድስ ከሆኑ እዚህ ጋር ለነዚህ አንጠቀማቸውም ከሆነ አንጠቀማቸውም ብለን እናልፋለን። ሌላ እዚህ ጋር ሳይት ነው፣ ኮንትራክት ሳይታችን አለ። ሶ ኮንትራክት ሳይታችን ላይ የት ነው ኮንትራክት ሳይቱ ኔሙ ማን ይባላል? ለምሳሌ እኔ ፋይናንስ ቢሮ ነው። ፋይናንስ ቢሮ ካልኩኝ ፋይናንስ ቢሮ ፋይናንስ ቢሮ ነው። ፋይናንስ ቢሮ ደግሞ ካውንትሪ ኢትዮጵያ ውስጥ የሚገኝ ነው። ሎኬሽኑ የት ነው? ለምሳሌ ፒያሳ ከሆነ ፒያሳ ኦር ፍላሚንጎ ከሆነ ፍላሚንጎ ኤኒዌር ያለበትን ቦታ ሜንሽን የምናደርግበት ቦታ ምን ይባላል ማለት ነው? ሎኬሽናችንን ሴቭ እናደርጋለን ማለት ነው። ሶ ይህን ከጨረስን በኋላ ወዴት እንሄዳለን ማለት ነው? ወደ ኦብሊጌሽን የምንሄድ ይሆናል። ሪፍሬሽ እያደረግን የጨረስነውና ያልጨረስነውን ቼክ እያደረግን የምንሄድ ይሆናል። ሶ ከዚህ በመቀጠል ኦብሊጌሽን ጋር እንመጣለን። ሶ ግዴታዎች አሉን። በተቋሙ በኩልም ግዴታ አለ፣ ፕሮኪዩሪቲ ግዴታዎች አለ፣ እንዲሁም በሰፕላየር በኩል ያሉ ግዴታዎች አሉ። ስለዚህ እነሱን የምንመለከት ይሆናል። ሶ ምንድነው ሪኳየርድ አሲስታንስ ማድረግ የሚችሉት ቢሮዎቹ? ሶ አሲስት ማድረግ የሚችሉት ለሰፕላየሩ ወይም ደግሞ ለተቋሙ ምንድነው አሲስት ማድረግ የሚችሉት? አንደኛ ለምሳሌ ታይምሊ ሳይን ማድረግ፣ ኮንትራቱን ታይምሊ በጊዜ ሳይን አድርገው ለሰፕላየሩ በዚህ መልክ አሲስት ማድረግ፣ በጊዜ እንዲሰራ በጊዜ እንዲያስገባ። ኤክስፔክትድ ፔሪዱ ደግሞ እዚህ ጋር በዚህ ጊዜ የሚለውን እናስቀምጠዋለን። ይሄ ትራኪንግ ኒድድ ነው። ፎሎ አፕ ማድረግ ያስፈልጋል ወይ ካልን አው ፎሎ አፕ ማድረግ ያስፈልጋል ብለን ሴቭ እናደርገዋለን። ሌላ እንደዚሁም ደግሞ መስጠት ያለብን ለምሳሌ ፕሮቫይድ ሪኳየርድ ኦር ፕሮቫይድ ላይክ ዴሊቨረብል ቦታ ወይም ደግሞ ዴሊቨረብል ታይም ወይም ደግሞ ዴሊቨር ፕሌስ። ኖርማሊ ሰፕላየሩ እቃችንን ካመጣ በኋላ የሚያስቀምጥበትን ቦታ ማመቻቸት። ሶ በዚህ መልክና እንዲሁም ደግሞ በየቢሮአችን እኛ ለሰፕላየሩ ማቅረብ የምንችላቸውን እስከ ማገዝ የምንችለውን ነገር አሲስት ማድረግ እንችላለን። ሌላው ሪኳየርመንት ዶክመንት ናቸው። ሶ በሪኳየርመንት ዶክመንትም ደግሞ አሲስት ማድረግ እንችላለን። ለምሳሌ የዲዛይን ሊሆን ይችላል፣ የዲዛይንን የያዘ ዶክመንት ሊሆን ይችላል። ሶ እነሱን አሲስት ማድረግ እንችላለን። ሌላ ደግሞ እንደዛው ሪፖርቶች፣ የተለያዩ መረጃዎች ለሰፕላየሩ ሰፖርት ማድረግ የምንችላቸውን እዚህ ጋር ይሄንን ሰፖርት ላደርግ ይችላለሁ ብሎ በግዴታውን እዚህ ጋር ሊስት ያደርጋል በመመሪያው መሰረት። በመቀጠል ሰፕላየሩም ደግሞ እዚህ ጋር የራሱን ግዴታዎች ሊስት ያደርጋል። ኢንሹራንስ ከቨሬጁን ኢንሹራንስ ከቨሬጅን እዚህ ጋር እንመጣና ከቨሬጅ ያደርጋል። which is የሚያመጣቸውን የእቃዎች ለምሳሌ አሁን እኛ እዚህ ጋር የሚያመጣው እቃ ምንድነው? ለምሳሌ እዚህ ጋር የነን የኤሌክትሮኒክስ አይተም ነው እያመጣልን ያለው ወይም ደግሞ ኮምፒውተር ነው እያመጣልን ያለው። ስለዚህ ይህን ኮምፒውተር የሚያመጣትን ኮምፒውተር ከቨሬጅ የሚያደርግልን ባሸነፈው ዋጋ ልክ ነው። ለምሳሌ
110 ሚሊዮን ከሆነ የ10 ሚሊዮኑን ዋጋ ከቨር ማድረግ አለበት ኢንሹራንስ ማለት ነው። ሌላ ዱሬሽኑ ከቨሬጅ ዱሬሽኑ ይህ አግሪመንታችን እስከሚያልቅ ድረስ ወይም ደግሞ ኢንስፔክሽን ተደርጎ እስከምንረከበው ድረስ። ስለዚህ ያመጣውን ዕቃ ለምሳሌ በ30 ቀን ውስጥ ሊሆን ይችላል፣ በ15 ቀን ውስጥ ሊሆን ይችላል። ኢንስፔክት ተደርጎ ከእጁ እስከምንረከብ ድረስ ኢንሹራንስ ከቨሬጅ አለው ማለት ነው። ሶ ኤክስፔክትድ ዴይም እዚህ ጋር ሞላለን። በዛውም ደግሞ ይህን ትራክ ማድረግ እንችላለን ወይ ደግሞ ፎሎ አፕ ማድረግ እንችላለን ወይ የሚለውን እሱንም እንችላለን። እንደዚሁ ኢንሹራንስ በሚያስፈልጋቸው ነገሮች ላይ ብዙ ነገሮች ያስፈልጋሉ። እናንተ እንደምታውቁት ለእያንዳንዱ ለምሳሌ የኮንስትራክሽን በሚሆንበት ሰዓት የሰራተኛ ሊኖር ይችላል፣ የማቴሪያል ሊሆን ይችላል፣ የሴቶች ሊሆን ይችላል። የምታውቁትን እንደሚታወቀው ያሉትን የኢንሹራንስ ከቨሬጅ ሰፕላየሩ ከቨር ማድረግ ያለበትን እዚህ ጋር እንጽፋለን ማለት ነው። ሌላ ጋራንቲ ፐርፎርማንስ ነው፣ ውል ማስከበሪያውን ነው። ሶ ውል ማስከበሪያ እንጠይቃለን። ሶ ውል ማስከበሪያውን ማምጣት ያለበት ፐርፎርማንስ ጋራንቱ ምን ያህል ነው? ለምሳሌ የውሉ ያጠቃላይ ያሸነፈው ውል 10% ሲሆን ለምሳሌ የ10 ሚሊዮኑን 1 ሚሊዮን ቢሆን 1 ሚሊዮን ማምጣት አለበት በኢትዮጵያ ብር። ሶ ሲያመጣ ደግሞ በምንድነው የሚያመጣው? ፎርሙ ባንክ ጋራንቲ ባንክ ዋየር ማምጣት አለበት ማለት ነው። ሶ ከቨር አንቲሉ ይሄኛው የአድቫንስ ወይም ደግሞ የውሉን እስኪጨርስ ድረስ የሚቆይ ነው ማለት ነው። እዚህ ጋር አንቲል ውሉን እስኪጨርስ ድረስ የሚቆይ ነው። ይሄ ፐርፎርማንስ ጋራንቲ ውሉን እስኪጨርስ ድረስ የሚቆይ ነው፣ ወይም ደግሞ ርክክባችን እስከምንጨርስ ድረስ የሚቆይ መሆን አለበት ማለት ነው። ሶ ኤክስፔክትድ ዴት ይሄንን እኛ ኤክስፔክት የምናደርግበት ፐርፎርማንስ ጋራ አሰርቶ የሚያመጣበትን ጋራ ጊዜ የምንሰጥ ይሆናል። ሌላ ፎሎ አፕ ነው። ይሄ ደግሞ ሶ ትራኪንግ ኒድድ ነው። ኦፕሬሽን ላይ ፎሎ አፕ እንፈልጋለን ብለን የስ እናደርጋለን። ኤችንቲ ካረግን የስ ፎሎ እናደርገዋለን ነው። ካላረግነው ደግሞ ፎሎ እናደርግም ነው። ስለዚህ ይሄኛውን ፕሪፈረብል ፎሎ እናደርጋለን ብለን ሴቭ እናደርጋለን ማለት ነው። ሶ ይህን ግዴታዎች ከጨረስን በኋላ ወዴት እንሄዳለን ማለት ነው? ወደ ዴሊቨረብል እንሄዳለን። አሁን ደግሞ እቃውን ወደ ማቅረብ ወይም ደግሞ ስለ ዴሊቨር ጋር እንሄዳለን ማለት ነው። ሶ ዴሊቨረብል ላይ በምንመጣበት ሰዓት እዚች ጋር ዴሊቨረብል የሚደረገው አይተም ምንድን ነው? ስለዚህ ዴሊቨረብል የሚደረገውን አይተም እንጽፈዋለን። እዚህ ጋር ኮምፒውተር ነው ዴሊቨር የሚደረገው። ሶ ኮምፒውተር ብለን እንጽፋለን። እዚች ጋር ዴሊቨር የሚደረገው ኮምፒውተር ነው። ፔመንት አማውንቱ ምን ያህል ነው? ለምሳሌ ሙሉ የፓኬጁ ወይም ደግሞ የውል የተገባው ሙሉ በሙሉ ከሆነ 10 ሚሊዮን ከሆነ 10 ሚሊዮን ብዬ እዚህ ጋር ጽፋለሁ። ስታርት ዴቱ ሜቢ ከአንድ ቀን በኋላ ወይ ከሁለት ቀን በኋላ ብዬ ወይም ደግሞ ኮንትራክት ከገባ በኋላ በሁለተኛ ቀን በሶስተኛ ቀን ዴሊቨር ማድረግ ይጀምራል። ሶ አትሊስት በ15 ቀን ውስጥ ወይም ደግሞ በ10 ቀን ውስጥ መጨረስ አለበት ካልኩኝ ደግሞ እዚህ ጋር መጨረስ ያለበትን ጊዜ የምሞላ ይሆናል። ሶ እዚህ ጋር ደግሞ ተርም ካለኝ ዲስክሪፕሽን ማድረግለት ከሆነ ማብራሪያ ማድረግለት ከሆነ እዚች ጋር ዲስክሪፕሽን እጽፋለሁ ማለት ነው። ዲስክሪፕሽን ካለኝ ዲስክሪፕሽን እዚህ ጋር እጽፋለሁ። ዲስክሪፕሽን ካለን እዚህ ጋር እንጽፋለን። ከዛ በኋላ ክሬት እንላለን። ክሬት በምንልበት ሰዓት ሌላ ካርዶች ይመጡልናል። እኒህ ዴሊቨረብል የሚደረገው አይተም ምንድን ናቸው? ሶ እዚች ጋር ዴሊቨረብል አይተሞችን ያመጣልናል። ዴሊቨረብል እንዲደረጉልን የፈለግናቸው አይተሞችን እቺን ኤክስፓንድ አድርገን ምን እናደርጋለን? እኒው እንላለን። እነዚህ ናቸው የፈለግናቸው። በተለያየ ቦታ የምንፈልግ ከሆነ ለምሳሌ ላፕቶፑን ሌላ ቦታ ዴስክቶፑን ሌላ ቦታ የምንፈልግ ከሆነ ወይም ፕሪንተሩን ሌላ ቦታ የምንፈልግ ከሆነ በየቦታቸው ዴሊቨረብል ኒው እያልን ሁለት ቦታ አድርገን ኮምፒውተሩን እዛ ቦታ ነው የምንፈልገው፣ ዴስክቶፑን ደግሞ ፕሪንተሩን እዚህ ቦታ ነው የምንፈልገው ብለን ሴት ማድረግ እንችላለን። ሁለቱንም አንድ ቦታ ነው የምፈልገው ካልኩኝ አንድ ቦታ ሴሌክት አደርጋቸውና ሙሉ ኳንቲቲውን ወስዳለሁ። ወይም ደግሞ ኳንቲቲውን እዚህ ጋር አጀስት ማድረግ እችላለሁ። ለምሳሌ እዚህ ጋር 5 እዚህ ጋር ደግሞ 10 እነዚህን እዚህ ቢሮ ከዛ መልሼ ደግሞ 5ቱን እዛ ቢሮ 10ሩን ደግሞ እዛ ቢሮ እያልኩኝ ሴት ማድረግ እችላለሁ። ሶ ዲቴል ይሄኛውን እዚህ ጋር ዴሊቨራችን ከሰራን በኋላ ሺፕመንታችን ደግሞ የት ነው ሺፕመንት የሚደረገው ብለን እዚህ ጋር ለምሳሌ ፒያሳ ፋይናንስ ቢሮ ከሆነ ፒያሳ ፋይናንስ ቢሮ ብዬ እዛ ጋር ደግሞ የሚገባው የት ነው? ዌርሃውስ ከሆነ ዌርሃውስ ነው ደሪዋል ማድረግ ያለብኝ። እዚህ ፒያሳ ቢሮአችን እንደዚህ ቦታ ዌርሃውስ ከሆነ ዌርሃውስ ብዬ ዌርሃውስ ላይ ነው ዴሊቨሪ የምታደርግልኝ ብዬ ኤክስፔክትድ ዴሊቨሪ ቀኔን እሞላለሁ። ከዛ በኋላ እዚህ ጋር ዲስክሪፕሽን ካለን ዲስክሪፕሽን ጽፈን ሴቭ እንላለን ማለት ነው። ሴቭ ካልን በኋላ ሺፕመንት እንዲደረጉ የተፈለጉ አይተሞች እነማን ናቸው? ሶ እነዛው ቅድም
ዴሊቨር እንዲደረጉ የፈለኳቸውን አይተሞች መልሼ እመርጣቸዋለሁ ማለት ነው። ከዛ ሴቭ ሺፕ እንዲደረጉ የተፈለጉት እነዛ ናቸው። ሌላ ፔመንት ዲስትሪቢዩሽን ነው። ፔመንት ዲስትሪቢዩሽን ለመመጣበት ሰዓት እዚች ጋር ሴሌክት አካውንት ኦፍ ቻርት እና እንዲሁም ደግሞ ሴሌክት ዴሊቨረብል አይተምስ ይለናል። ሶ አካውንት ቻርት ካለን ለምሳሌ በፌደራል በሚሆንበት ሰዓት ከኢፒ ሲስተም ጋር የኢጂፒ ሲስተም ኢንተግሬትድ ስለሆነ ኮዱን ያመጣልናል። በኮዱ መሰረት ከዚህ ኮድ ላይ ፔመንቱ ተብሎ አካውንት ኦፍ ቻርት ይያዛል። ስለዚህ እኛ ጋር ካለ ይኖረናል፣ ከሌለ ግን እናልፈዋለን ማለት ነው። ስለዚህ ዴሊቨር የሚደረግልን አይተም ብቻ ሴሌክት እናደርገዋለን። ስለዚህ ዴሊቨር የሚደረግልን ይህ ነው ብለን ሴሌክት እናደርገዋለን። በመቀጠል ፔመንት ነው። ፔመንት ላይ ከመጣን በኋላ እዚህ ጋር ኮንትራክት ፔመንት ተርሞች አሉን። እነዚህ ፔመንት ተርሞቻችንን ደግሞ እንሞላለን። ኢዝ አድቫንስ ፔመንት ሪኳየርድ ይለናል። ፔመንት አድቫንስ ፔመንት የሚያስፈልገው ከሆነ የምንፈቅድ ከሆነ የስ እንለዋለን። አይ አያስፈልገውም ካለ ደግሞ እናተዋለን። አድቫንስ ፔመንት ሎጂካሊ ያስፈልጋል። ስለዚህ የስ ብለን ቲክ እናደርገዋለን። ኢዝ ፕራይስ አጀስትመንት አለውድ ይለናል። ይህም የግዢው አይነት ይወስናል። ፕራይስ አጀስትመንት ብለን አጀስት የምናደርገው ሜቢ የኮንትራቱ ሎንግ ተርም ከሆነ ከ12 ወር በላይ የሚሄድ ከሆነ እንደዛውም ደግሞ ፍሬምወርክ ከሆነ ፕራይስ አጀስትመንት ሊኖር ይችላል በመመሪያው መሰረት። ስለዚህ ፕራይስ አጀስትመንት ካለው የስ እንለዋለን ማለት ነው። ነገር ግን እኔ እዚህ ጋር እያቀረብኩ ያለሁት ጉድስ ነው። ጉድስ ስለሆነ ደግሞ በአንድ የተገዝታ የምትገባ ስለሆነች ሎንግ ተርም አይደለችም። ስለዚህ ፕራይስ አጀስትመንት የለውም። ካለው ግን ቲክ ስናደርግ እዚች ጋር ፕራይስ አጀስትመንት የሚደረግበት ምክንያቶች ምንድን ናቸው? ኢንፍሌክሽን ነው፣ ዋር ነው፣ የተለያየ ቼክ ሊስቶች እዚህ ጋር ይጻፉና በዚህ ከሆነ ፕራይስ አጀስትመንት ይኖር ይችላል። እነዛን እዚህ ጋር ባሉ ቼክ ሊስቶች መሰረት ፕራይስ አጀስትመንት ልናደርግ እንችላለን ማለት ነው በመመሪያው መሰረት። ስለዚህ እኔ አድቫንስ ፔመንት ልፈቅድ እችላለሁ። ስለዚህ ፕራይስ አጀስትመንት ግን የለኝም ካል ፕራይስ አጀስትመንት እዚህኛው ላይ የለኝም፣ ያለ ላይ ተዋለሁ። ሌላ እዚህ ጋር ሪቴንሽን ፖርሽን ነው። ሪቴንሽን ፖርሽን ላይ ደግሞ መያዣ ነው። ጊዜያዊ መያዣ የሚባል አለ። ከ5 እስከ 10% ከእያንዳንዱ እቃ ላይ ከሆነ 10%፣ ከቶታል ከሆነ ደግሞ እስከ 5% እንይዛለን። እሱንም ደግሞ እቃውን አስገብቶ ኢንስፔክት ተደርጎ ቼክ ከተደረገ በኋላ የሚለቀቅለት ማለት ነው። ስለዚህ እዚህ ጋር 5% መያዣ ይዛለው ካል መያዣ 5% ይዛለው ከቶታሉ ላይ። እዚህ ጋር ደግሞ ፔመንት ፍሪኩዌንሲ ነው። በወር ነው፣ በአንዴ ነው የምከፍለው፣ ኳርተርሊ ነው ብለን እንመርጣለን። ስለዚህ እኔ ይሄንን ኢንስፔክት ከተደረገ ካለቀ በኋላ በአንዴ ነው ካልኩት በአንዴ ነው ብዬ ይዛለው። ሌላ አድቫንስ ጋራንቲ ተርም ነው። አድቫንስ ፔመንት ከፈቀድኩለት አድቫንስ ፔመንቱን እንትን ማድረግ አለበት። ለምሳሌ አድቫንስ ፔመንት ምን ያህል ነው? እዚህ ጋር አድቫንስ ፔመንቱ 10 ሚሊዮን ከሆነ ወይም ደግሞ 1 ሚሊዮን ከሆነ ያ 10 ሚሊዮኑ በ30% የሚመጣውን መተን ለምሳሌ 2 ሚሊዮን ይመጣ ከሆነ 2 ሚሊዮን ከሆነ ባንክ ጋራንቲው እዚህ ጋር ካሬንሲው በኢትዮጵያ ብር ነው ማለት ነው። የቶታሉ ለምሳሌ ማክሲመም እኛ የምንፈቅደው እስከ 30% ከሆነ አድቫንስ የ30% ወይም ደግሞ የ20% ከሆነ 20%ን ምን እናደርጋለን? የቶታሉን ፕራይስ ሰርተን እዚች ጋር ይናል አሰርተና ስታመጣ ደግሞ በምንድነው የምታመጣው? ባንክ ጋራንቲ ኦር ሰፖርት ፍሮም ገቨርንመንታል ኢንስቲትዩሽን ሌተር አምጣ ኦር ባንክ ጋራንቲ ወይ ባንክ ዋየር ብለን እዚህ ጋር ማስቀመጥ እንችላለን። ይህ ባንክ ዋየር ደግሞ ከቨር የሚደረገው እስከምን ድረስ ነው የሚቆየው አክቲቭ የሚሆነው? ይህ የአድቫንስ ፔመንቱ እስኪያልቅ ድረስ which means አድቫንስ ፔመንት የወሰደውን ያህል ለኛ የምንፈልገውን ነገር እስካይመጣልን ድረስ አክቲቭ መሆን አለበት። ኤክስፔክትድ ዴሊቨሪ ወይም ደግሞ ይሄኛውን ፐርፎርማንስ አሰርቶ የሚያመጣው ቢፎር ወርክ አሰርቶ መምጣት ያለበትን ቀን ኤክስፔክትድ ዴት ተሰርቶ መምጣት ያለበትን ቀን ሴት እናደርጋለን። ዲስክሪፕሽን ካለን እዚች ጋር ዲስክሪፕሽን እንጽፋለን ማለት ነው። ስለዚህ ዴሊቨሪ እዚች ጋር እንጽፋለን ማለት ነው። ይህ ፔመንት ተርማችን ነው። አድቫንስ የምንፈቅድ ከሆነ አድቫንስ እንፈቅዳለን። ስለዛ ፕሮሰስ እዚህ ጋር የምንሞላ ነው። ሌላ ክሎዠር ነው። ክሎዠር ይውል ሂደቱ አልቆ መጨረሻ ላይ ክሎዠር በምናደርግበት ሰዓት ቼክ ሊስቶች ይኖሩናል። ስለዚህ አድ እያደረግን እዚህ ጋር ቼክ ሊስቶች እናስቀምጣለን። ለምሳሌ ይህ ጨረታ እንትኑን ውሉን ኢንስፔክት ተደርጓል ወይ? ሁሉም እንትን ኢንስፔክት ተደርጓል ወይ? ኢንስፔክሽን ኮምፕሊት እንደ አንድ ቼክ ሊስት መውሰድ እንችላለን። ይሄኛው ኢንስፔክሽን ኮምፕሊት ከሆነ እንደዛውም ደግሞ በኮንትራቱ መሰረት
ሁሉ ነገር ማለቁን ኮንትራቱ መዘጋቱን እንደዛውም ደግሞ እያንዳንዱን አንድ ውል ሰነድ ለመዝጋት እዛ ላይ የተቀመጡ ክራይቴሪያዎች በሙሉ መጠናቀቃቸውን ቼክ እያደረግን ምንጨርስበት ነው ማለት ነው። ለምሳሌ ሲፒኦ ተመልሶለታል ወይ ባንክ ጋራንቲ ተመልሶለታል ወይ ደግሞ የፐርፎርማንስ ብለን ያሳዝነው ተመልሶለታል ወይ በውሉ መሰረት ሁሉን ነገር አስረክቧል ወይ ኮምፕሌን አለ ወይ እያንዳንዱን ነገር ከጨረስን በኋላ ክሎዘር እናደርጋለን ወይም ደግሞ እንዘጋለን ማለት ነው። ስለዚህ ይሄንን ሰነድ በመናዘጋጅበት ሰዓት ይውል ለመዘጋት ይህ መታየት ያለባቸው ነገሮች ናቸው ብለን በህግ አንፃርም በምንም አንፃር ሁሉንም ነገር ዝጋ ሊስት አድርገን የምናስቀምጣቸው ይሆናል። ሶ ክሎዘር ቼክ ሊስቶች ማለት ሰነዱ በውሉ በሚቋጭበት ሰዓት ተዘግቶ የሚቀመጥበት ሰዓት ምን ሲጠናቀቅ ነው የሚለውን እያንዳንዱን ነገር ክፍያ ሁሉንም ክፍያ ጨርሷል ወይ የቀረ ክፍያ አለ ወይ የቀረ ዕቃ አለ ወይ ያ ሁሉ አንድ ላይ ተደምሮ ሁሉንም ሲያጠናቀቅ ክሎዘር ይሆናል ወይም ደግሞ ይህ ኮንትራት የሚዘጋ ይሆናል ማለት ነው። ሶ በአጠቃላይ የቲም ሊደር ወይም ደግሞ ይህን ዶክመንት በዚህ መልኩ ፕሪፔር አድርጎ ይጨርሳል። አይ ቲንክ እዚህ ጋር የቀረን ካለን እሱ ራሱ ምን ያደርግናል ፔመንት ተርም ላይ የቀረ ነገር እንዳለ ይነግረናል ማለት ነው። ሶ ፔመንት ተርም ላይ ምንድነው የቀረን ፔመንት ተርም ላይ የቀረን ካለ ይነግረናል እሱ ማለት ነው። ሶ ፔመንት ተርም ላይ የቀረን የለንም ስለዚህ ይለቅልናል እንደዚህ በዚህ መልኩ ይለቅልናል። ልክ ስንጨርስ ከጨረስን በኋላ ምን እናደርጋለን ልክ እንደ ጨረታ ሰነድ በሙሉ ይሄኛውም ጨረታ ሰነድ ነው ኮንትራት ሰነድ ነው። ስለዚህ ሪቪው እናደርጋለን። ሪቪው በመናደርግበት ሰዓት ዶክመንቱን ጄነሬት ያደርግልናል ወይም በዶክመንት ፎርም ጄነሬት እንዲሆን ያደርግልናል። ሶ እዚች ጋር ጄነሬት እንለዋለን። ጄነሬት ስናደርገው ዶክመንቱን ሙሉ የተዘጋጀውን ፋይል ጄነሬት ያደርግልናል ማለት ነው። ይህን ጄነሬት አድርገን ያዘጋጀነውን ዶክመንት አንድ ባንድ የምናየው ይሆናል ማለት ነው። ስለዚህ ይህ በየቢሮአችን ወይም ደግሞ በየመስሪያ ቤታችን ያሉ የኢንፎርሜሽኖች ከጨረታና ከቢሮና ከተጫራቹ መሃል የተደረጉ ከቨር ይዞ ይመጣል። እዚህ ጋር እንደሚታየው አይተሞቹን የተስማማንበትን አይተሞች ለዚህ ዲቴሉን ያመጣልናል። አንድ ባንድ እንደዚህ እየገባን ኮንዲሽኖችን በሙሉ እናያለን። እዛ ጋር ሳይን እንዲያደርጉ ያስቀመጥናቸው ሰዎች ዶክመንቱን በሙሉ ጄነሬት አድርጎ ያመጣልናል ማለት ነው። ስለዚህ እንደዚህ ሪጀነሬት አድርጎ ያዩታል ማለት ነው። ወይም ደግሞ ያያሉ ይሄን ሰነድ የሚያዘጋጅ ሰው ያየዋል። እዚህ ጋር ያየ መስተካከል ያለበት ነገር ካለ አጀስት ብሎ ወደ ኋላ ተመልሶ ያስተካክለዋል። እዚህ ጋር ያልተሞላ ነገር ካለ ወይም ደግሞ ይሄንን ሰነዱን ቼክ በሚያደርግበት ሰዓት ያልተሞላ አለ ካለ ምን ያደርጋል ማለት ነው ወደ ኋላ መልሶ ቼክ ያደርገዋል ወይም ደግሞ አጀስት አድርጎ ያስተካክለዋል። እዚህ ጋር የተሞሉት በሙሉ ልክ ናቸው ብሎ ሲያምን ምን ያደርጋል ማለት ነው እዚች ጋር ሪቫይዝ ለሪቪዥን ወደ ሜምበሮቹ ይልካል። ሁለት ሜምበሮች አሉ። ስለዚህ ለነዛ ሜምበሮች ሰሚት ያደርጋል ማለት ነው። እዛ እንደሚታየው ሰሚትድ ፎር ሪቪዥን ነው። ስለዚህ ሜምበሮቹ ይገቡና ይሄንን እሱ ያዘጋጀውን እያንዳንዱን አይተው አፕሩቭ ያደርጋሉ። ሶ ሎግ አውት ብለን በሜምበሮቹ ደግሞ ሄደን አንድ ባንድ እናያለን እነሱ የሚሰሩትን ማለት ነው። እሱም እዚህ ጋር ይገባሉ። ሶ ቴክኒክ ኮንትራክት ኦፊሰር ነው ሮላቸው። ስለዚህ እዚህ ጋር ፕሪፓሬሽን ላይ ይገባሉ። ፕሪፓሬሽን ላይ ገብተው ምን ያደርጋል ማለት ነው ሰነዱን ይከፍተዋል። ሶ ፕሪፓሬሽን ላይ ያንዳንዱ እንደዚህ እየገቡ እየከፈቱ ያዩታል። ሶ ኖርማል መነካት የሌለበት ቦታ ላይ ምንም አይነት የሚነኩት ነገር የለም። ምክንያቱም ቲም ሊደሩም የነካቸው ነገር ስለሌለ ማለት ነው። ሶ መስተካከል ያለበትን ነገር ቦታ ላይ ሲኖር ግን ያሳያቸዋል። ልክ አሁን እንደዚህ ለምሳሌ እዚህ ጋር ፋይናንስ ቢሮ የሚለው ላይ እንዲስተካከል የተፈለገው ነገር ካለ እዚች ጋር ክሊክ አድርገው ሐሳባቸውን ይጽፋሉ ወይም ደግሞ እንዲስተካከል የተፈለገ ነገር ካለ ኮሜንት ይሰጣሉ ማለት ነው። ሶ እዚች ጋር ኮሜንት ካላቸው ኮሜንት ይሰጣሉ። ሶ ኮሜንታቸውን ሴቭ ያደርጋሉ። ከዛ በኋላ መጨረሻ ላይ አፕሩቭ ዊዝ ኮሜንት አፕሩቭ ዊዝ አጀስት ዊዝ ኮሜንት ብለው መልስ ይሰጣሉ። ሶ በዚሁ ልክ እንደዚህ ሜምበሮቹ አንድ ባንድ እየገቡ እንደዚህ የተዘጋጀውን ሰነድ አንድ ባንድ ያያሉ ማለት ነው። ሶ ይህን ሰነድ እንደዚህ አይተው ሁሉንም እንደዚሁ ይሄኛውንም የተዘጋጀውን እያንዳንዱን በሙሉ እንደዚሁ እየከፈቱ የሚያዩት ይሆናል። ሶ እንዲስተካከል የተፈለገ ነገር ካለ እንዲስተካከል ይመልሳሉ አስተካክለው ማለት ነው። ሶ በመጨረሻ እዚህ ጋር ይመጡና ምን ያደርጋሉ አፕሩቭ ዊዝ ኮሜንት እንዲሁም ደግሞ አፕሩቭ ዊዝ አጀስት ዊዝ ኮሜንት ነው። በሰጠነው ኮሜንት መሰረት ይስተካከል። እንደዛውም ደግሞ አፕሩቭ ዊዝ ኮሜንት ኦር አፕሩቭ
ይላሉ ማለት ነው። ሶ የተዘጋጀው ሰነድ ጥሩ ነው፣ ምንም ችግር የለበትም። ስለዚህ ጎሄድ ወደፊት ቀጥል ካሉት ምን ያደርጋል? አፕሩቭ ሜምበሮቹ አፕሩቭ ያደርጋሉ። ይሄኛው ሜምበር አፕሩቭ አደረገ፣ ሌላኛው ደግሞ በዛኛው ሜምበር ደግሞ ገብተን ምን እንደሚያደርግ እናያለን ማለት ነው። እሱም ይገባል። እንደዚሁ እዚች ጋር ሮሉ ምን ያደርጋታል? ኮንትራክት ኦፊሰር ላይ ገብቶ ፕሪፓሬሽን ነው። ሶ ሰነዱ ይኸው መጥቶለታል። ሰነዱን በሚያይበት ሰዓት ምንድነው የሚለው? አንደር ሪቪዥን። ሶ አንደር ሪቪዥን ያለው ይለዋል። እዛችን ይከፍታትና ምን ያደርጋል ማለት ነው? እሱም የተዘጋጀውን ሰነድ አንድ ባንድ ገብቶ ያዋል። ኦር ደግሞ ይሄኛውን ሪቪው በሚለው ከፍቶ ሰነዱን አንድ ባንድ እንደዚህ ገብቶ ማየት ይችላል ማለት ነው። ሶ አንድ ባንድ እንደዚህ እየገባ ማየት ይችላል እሱም። ሶ ሁሉም ሜምበሮች በዚሁ ልክ እንደዚህ እየገቡ ማየት ያለባቸው ወይም ደግሞ እናያለን ያሉትን ነገሮች ማየት ይችላሉ ማለት ነው። ሶ አይተው በሚጨርሱበት ሰዓት ያደርጋሉ? አፕሩቭ ያደርጋሉ። ኮመንት ካላቸው ኮመንት ሰጥተው ኦር ልክ ነው ካሉ ደግሞ ልክ ነው ብለው አፕሩቭ ያደርጋሉ። ሶ ፋይሉን መያዝ ከፈለግን ኤክስፖርት አድርገን በፒዲኤፍ መልክ ያስቀምጥልናል። እንደዚህ ዳውንሎድ አድርጎ ያስቀምጥልናል። ሶ እሱን ኤክስፖርት አድርገን ማስቀመጥ እንችላለን። ፕሪንት ማድረግም ከፈለግን ደግሞ በዚሁ መልክ ፕሪንት ያደርግልናል። ፕሪንት ብለን ፕሪንተር ላይ ኮኔክት አድርገናል ከሆነ በፕሪንተር ኮኔክት አድርጎ ያወጣልናል ማለት ነው። ሶ እኛውን ፕሪንት አናደርግም፣ ግን ዞሮ ፕሪንት ማድረግ ከተፈለገ ፕሪንት መደረግ ይችላል። ሶ ይሄኛውም ቴክኒካል ይሄኛው ሜምበር ኮንትራክት ኦፊሰሩ ካየ በኋላ አፕሩቭ ይለዋል። ሶ ስታተሱ ከሪቪዥን ወዴት ይቀየራል ማለት ነው? ወደ ሰሚሽን ይቀየራል። ሶ አሁን ማን ጋር ተመልሷል ማለት ነው? ሰነዱን ያዘጋጀ ወይም ደግሞ ፕሪፓሬሽኑን የሰራ ሰው ጋር ተመልሷል ማለት ነው። ወይም ደግሞ ሊደሩ ጋር ተመልሷል። ሊደሩ ጋር በመግባት ወዴት ይልካል? እሱ ደግሞ ወደሚመለከታቸው ለአፕሩቫል ይልካል ማለት ነው። ሶ እዚህ ጋር ኮንትራክት ኦፊሰር ላይ እንገባለን። ኮንትራክት ኦፊሰር ላይ ከገባን በኋላ ይህ አሁን እዚህ ጋር የተዘጋጀውን ሰነድ ያዘጋጃቸውን ሰነዶች አንድ ባንድ እንደዚህ አይተው ይመልሱለታል። እዚህ ጋር በሚመጣበት ሰዓት ማስተካከል ከፈለገ አጀስት ብሎ ወደ ኋላ ይመልሰዋል። አይ ካለ ደግሞ ሰሚት ፎር አፕሩቫል ብሎ ወደፊት ይሄዳል ማለት ነው። አሁን ሰሚት ወደ አፕሩቫል በሚያደርግበት ሰዓት ወደ ኤክስተርናል ቢሮ ጄኔራል አውቶርኒ የሚሄድ ከሆነ ቀጥታ ማን ጋር ይሄዳል? የተቋሙ የበላይ ኃላፊ ጋር ይሄዳል። የበላይ ኃላፊ ለዛ ኤክስተርናል ኦርጋናይዜሽን ይልከዋል። የኤክስተርናል ኦርጋናይዜሽን አይቶ በሚመለስበት ሰዓት የሚስተካከል ነገር ካለ ተስተካክሎ ለነሱ ይመለሳል። ወደ እነሱ አሁንም እንደገና አይተውት አፕሩቭ አድርጎ ይመልሱልናል። ከዛ በኋላ ለሰፕላየር ይላካል። ሰፕላየሩ ደግሞ አፕሩቭ አድርጎ ወይም ደግሞ አክሰፕት አድርጎ ይመልስልናል። ወይ ደግሞ አጀስት እንዲደረግለት አጀስትመንት ጠይቆ ይመለስለትና ይስተካከላል ማለት ነው። ሶ አሁን ወደ አፕሩቫል ፕሮሰስ እንሄዳለን ማለት ነው። ይህ እስካሁን ያየነው የፕሪፓሬሽን ነው። የሰነዱ ዝግጅት ምን ይመስላል፣ እንዴት ይዘጋጃል የሚለውን ነው። በሚቀጥለው ቱቶሪያል ቪዲዮአችን ደግሞ የምንመለከተው ይህ ኮንትራት ሰነድ እንዴት አፕሩቭ ይደረጋል፣ አፕሩቭ ተደርጎ እስከ መጨረሻው የሰፕላየሩ እና የተቋሙ መጨረሻ ሳይኒንግ ላይ የምንደርስ ይሆናል ማለት ነው። ቱቶሪያል ቪዲዮ ደግሞ የምንመለከተው ኮንትራት ማኔጅመንት አፕሩቫል ነው። ሶ ኮንትራት አፕሩቨር እንዴት አፕሩቭ ይደረጋል፣ በማን አፕሩቭ ይደረጋል፣ ከየት ወዴት ይሄዳል የሚለውን የምንመለከት ይሆናል። ስለዚህ እኔ እዚህ ጋር ሳይን ያደረኩት ኮንትራት ማኔጀር አፕሩቭ እንዲያደርግ፣ ኮንትራት ማኔጀርም ፕሪፓሬሽን ላይ አሳይን ካደረኩት እሱ አፕሩቭ ያደርጋል። ኦር ሄድ ኦፍ ፕሮኪውር ኢንቲቲን አሳይን ካደረኩት ወይም ደግሞ የተቋሙ የበላይ ኃላፊን አፕሩቭ ካደረኩት ፕሩቨር ብዬ አሳይን ካደረኩት ለሱ ይመጣል። እሱ ምን ያደርጋል? አፕሩቭ አድርጎ ወዴት ይልከዋል ማለት ነው? ወደ የሚቀጥለው ለሰፕላየር እንዲሄድ በኮንትራት ማኔጀር በኩል ይሄዳል ማለት ነው። ደግሞ ወደ ኤክስተርናል አፕሩቨር ወይም ደግሞ የአቃቢ ሕግ እንዲያጸድቅ አንዳንድ ቢሮዎች ኦር አንዳንድ ቦታ ላይ ወደ ኤክስተርናል አፕሩቨል ደግሞ የሚሄደው በተቋሙ የበላይ ኃላፊ አፕሩቭ ሲያደርግ እዛ ኤክስተርናል አፕሩቨር ጋር በአቶርኒ ጀነራል በሚለው እነሱ ጋር ይሄዳል። እነሱ ኤክስተርናል አፕሩቨር ናቸው። ዶክመንቱን አይተው የተዘጋጀውን አንቀጽ በአንቀጽ አይተው መስተካከል ያለበት ነገር ካለ እንዲስተካከል ወደ ኋላ ይመልሳሉ። ወይ ልክ ከሆነ ደግሞ ልክ ነው ብሎ ሲመልሱ ለሰፕላየሩ ይላካል። ሰፕላየሩ ሳይን እንዲያደርግ፣ ሰፕላየሩ ሳይን አድርጎ ኦር አክሰፕት አድርጎ ወይ ደግሞ አጀስትመንት መጠየቅ ካለበት አጀስትመንት ጠይቆ ሲመልስ የበላይ ተቋሙ ኃላፊ ይፈርማል። የመጨረሻ ሲፈርም ኮንትራክቱ ሳይን ሆኗል። ስለዚህ ኦፊሻሊ ስራ መጀመር ይቻላል ማለት ነው። ሶ እኛ እዚህ ጋር አፕሩቫል ሴቲንጉን ስለሰጠነው በኮንትራክት ማኔጀር ነው ሮሉን የሰጠነው። ስለዚህ እኛ ሮላችን እዚህ ጋር ምን እናደርጋለን? ኮንትራክት ማኔጀር ገብተን አፕሩቭ እናደርጋለን ማለት ነው። ይህ
እዙ በቢሮ ስለሚጸድቅ ነው። በሌላ ቢሮም እንዲጸድቅ በኤክስተርናል የሚጸድቅ ከሆነ ሄድ ኦፍ ፕሮኪውር ኢንቲቲን አስገብተን ሄድ ኦፍ ፕሮኪውር ኢንቲቲ ሲያጸድቅ ወደ ኤክስተርናል አፕሩቨር ቢሮ ይሄዳል። የአፕሩቨር ቢሮም ደግሞ አፕሩቭ አድርጎ ይመልስልናል። ከዛ ወደ ሰፕላየር የምንልክ ይሆናል። አሁን ይሄ በቢሮ ደረጃ በራሳችን እዚች ጋር የተዘጋጀውን ሰነድ አንድ ባንድ ከፍቶ ያይና መጨረሻ ላይ አፕሩቭ ያደርገዋል ማለት ነው። አፕሩቭ ያደርገዋል። አፕሩቭ ሲያደርግ ይህ ሰነድ የት ይሄዳል ማለት ነው? እዚህ ፕሪፓሬሽን ላይ ተመልሰን ብናየው ይነግረናል። እሱም እዚች ጋር ምን ያደርጋል? ቼክ ፎር አፕሩቫል ሲል የት ሄዷል ማለት ነው? ለሰፕላየሩ ተልኮለታል። ሰፕላየሩ ቼክ አድርጎ የኛ የሞላነውን ሰነድ ተስማምቶ አክሰፕት ለማድረግ የሚሄድበት ፕሮሰስ ነው ማለት ነው። ስለዚህ በሰፕላየሩ ሲገብተን ነውና ሰፕላየሩ ጋር በመጣበት ሰዓት ሰፕላየሩ እዚህ ጋር መጥቶ ማይ ኮንትራት ላይ ገባና እንትን ያገኛታል። ስለዚህ አሁን እኛ ልከንለታል። የተላከለትን ኮንትራት ያየዋል። እዚች ጋር ኮንትራት ዶክመንት የምትለው ላይ ገብቶ ያያል። በዙ ልክ እዚህ ጋር የተዘጋጀውን እኛ ወይም ደግሞ መስሪያ ቤቱ ያዘጋጀለትን አንድ ባንድ ያያቸዋል ማለት ነው ሁሉንም። እያንዳንዱ እንደዚህ ከፍቶ በማየት አጀስትመንት የሚጠይቀው ነገር ላይ ካለ አጀስትመንት ይጠይቃል። እንደዚህ ብሎ አጀስትመንት ጠይቆ መጨረሻ ላይ አጀስት ይላል። አጀስት ኮንትራት ብሎ ለቢሮ ይመልስልናል ማለት ነው። ሌላውን ሁሉንም አይቶ እንደዚህ ካመነበት ኦሬዲ አክሰፕት ሲያደርግ ምን ያደርጋል ማለት ነው? አክሰፕት ያደርገዋል። አክሰፕት አደረገ ማለት ቶታሊ ምን አድርጓል ማለት ነው? ፈርሟል። ሰፕላየሩ ፈርሞልናል። አሁን በቢሮ በኩል ምንድነው የሚቀረን ማለት ነው? በበላይ ኃላፊ የማስፈረም ነው ማለት ነው። ሳይኒንግ ነው የሚቀረን ማለት ነው። ሳይን መደረግ አለበት። ስለዚህ በበላይ ኃላፊ ምን ይደረጋል? ሳይን ይደረጋል ማለት ነው። የበላይ ኃላፊ ወይም ደግሞ ሄድ ኦፍ ፕሮኪውር ኢንቲቲ ምን ያደርጋል ማለት ነው? ሳይን ያደርግልናል ማለት ነው። እዚህ ጋር መጥቶ ሳይን ያደርጋል። ልክ እሱ ሳይን ሲያደርግ ኦሬዲ ስራው ይጀምራል። እዚህ ጋር መተን አሁን ፕሪፓሬሽኑን ብናየው ምን ይለናል ማለት ነው? እዚህ ጋር ሳይን ይለናል። በቃ ተፈርሟል ማለት ነው። ከዚህ በኋላ የሚቀጥለውን ኦፕሬሽኑን መከታተልና እንደዛውም ደግሞ ስራውን ጀምሮ የመጨረስ ፕሮሰስ ይሆናል ማለት ነው። ስለዚህ እስካሁን ያየነው የኮንትራት አፕሩቫል ወይ ነው። በአጠቃላይ ኮንትራት ማኔጅመንት ሮል አሳይመንት እንደዛውም ደግሞ ቲም አሳይን እናደርጋለን። አፕሩቫል ሴቲንጉን ከሰራን በኋላ ዶክመንቱ ይዘጋጃል። ዶክመንቱ የተዘጋጀውን ዶክመንት ደግሞ በሚመለከታቸው አካላት ጸድቆ ለሰፕላየር ይሄዳል። ሰፕላየሩ የሚስተካከለት ነገር ካለ አጀስት ብሎ ይመልስልናል። ከሌለ ግን አክሰፕት ይላል። አክሰፕት አደረገ ማለት ኦሬዲ አፕሩቭ አደረገልን ማለት ነው። አፕሩቭ ካደረገልን የተቋሙ የበላይ ኃላፊ የመጨረሻን አፕሩቭ ሲል ምን ተደረገ ማለት ነው? ኮንትራቱ ተፈራርመናል ወይም ደግሞ ሳይን አደርገናል ማለት ነው። ከዛ የሚቀጥለው ወደ ስራችን የመግባት ነው ማለት ነው። ስለዚህ ኮንትራት ማኔጅመንት ይህንን ይመስላል። ስለነበረን ጊዜ አመሰግናለሁ።